የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም ያረፉበት የመጀመሪያ ዓመት በቅድስት ማርያም ማጆሬ ባዚሊካ በመቁጠሪያ ጸሎትና መስዋዕተ ቅዳሴ ተከበረ። በመታሰቢያ መርሃ ግብሩ የቅዱስነታቸውን የሕይወት ታሪክ የሚያስቃኝ የ26 ደቂቃ ዘጋቢ ፊልም ለእይታ ቀርቧል። የመታሰቢያ በዓሉ የርዕሰ ሊቃነ ጳጳሳቱ በቅድስት ማርያም ማጆሬ የተከበረ ሲሆን ለዚህም ሰፊ ዝግጅት ተደርጓል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በርካታ ጊዜያቸውን በጸሎት ባሳለፉበት በፓውሊን ቤተ ጸሎት ውስጥ ከቀኑ 5 ሰዓት ላይ የመቁጠሪያ ጸሎት ተደርጓል። የርዕሰ ሊቃነ ጳጳሳቱ የመታሰቢያ ሐውልትም በቤተ ክርስቲያኑ ቀኝ በኩል ተመርቋል። ከመቁጠሪያ ጸሎት በኋላ የመታሰቢያ መስዋዕተ ቅዳሴ ቀጥሎም በአሁኑ ሰዓት በአፍሪካ ሀገራት ሐዋርያዊ ጉብኝት እያደረጉ የሚገኙት የርዕሰ ሊቃነ ጳጳሳት ሌዮ 14ኛ መልእክት በንባብ ቀርቧል። ክብረ በዓሉ በቅድስት ማርያም ማጆሬ አደባባይ ከባዚሊካው ፊት ለፊት ባለው ትልቅ ስክሪን ውጭ ሆነው የቅዳሴ ስርዓቱን ለሚከታተሉ ታዳሚያን ይቀርባል። ለዓመታዊ የመታሰቢያ በዓሉ የተዘጋጀው የ26 ደቂቃ ዘጋቢ ፊልም በጣሊያንኛ በእንግሊዝኛና በስፓኒሽ ቋንቋዎች የተዘጋጀ ነው። መረጃው የቫቲካን ዜና አገልግሎት ነው።